እስ ይታየኛል። ሁካክታ የሆነ ጭብጨባ የሆነ ጭፈራ የሆነ ደስታ የሚመስል ነገር ይሄ ጊዜያዊ ደስታ ዳንሱ እሱ በዛ ሁኔታ ላይ ባለ ሰዓት ብዙ ገንዘብ እያወጣን ነበረ። በጣም ብዙ ነገር ነው ያጠፋነው። በጣም ብዙ ነገር ነው ያደረኩት። እንዴ በስማም እንደዚህ የሚወራ ሁሉ አይደለም እኮ ማለት ግቢ ነውና የግቢውን ስም ስለ ያው ትዳር ላይ ስገባ የ80 ሚስት እኩል ነው የምትካፈለው ይታወቃል። ግን ቤተሰብ ያዞረልኝ በእኔ ስም ነው። ከሱ ጋር ትንሽ ተምሳሌት ነበር። መጀመሪያ እንቅልፍ ክኒን ምናምን ነበር የምንሰጠውና ከዛ ብቻ አላውቅም እንደዛ ነበር እያደረኩት የነበረው። እንደዚህ ይሄን ያህል ደረጃ ይደርሳል ብዬ በጭራሽ አላሰብኩኝም ነበር። ጭቅጭቅ ነው። እኔ ስራው ላለው ስራ ስገባ እሷ ኦልሞስት ስራ ትቼ ቤት እንዱል አይነት ነገር ነው የምታስበው የምፈልገው። ያው ትውቃችን በስራ ቦታ ይተዋወቅ ነው። ግን ደግሞ እኔ እሱ ባለቤት እንዳለው አውቃለሁኝ ማለት ብቻ አላውቅም። ሁሉን ነገር ነው የተበላሸው። 2 ሰዓት ላይ ስመጣ ሶፋ ላይ ቁጭ ብሎ ምናምን የሆነ ድንግጥ ብዬ ምናምን ማየት ሁኔታ ውስጥ ገባውና ምንድነው ምናምን ስላት አይ አክስቴ ልጅ ነው ሊጠይቀኝ መጥቶ ነው እንዴ ዘመድ የለኝም ብለሽ ምናምን ስላት ሰላም ጤና ይስጥልኝ ውዴ አዲስ ጎጆ ቤተሰቦች ሳቢ ነኝ። እንግዲህ ዛሬም ተመልሻለሁኝ። በባለፉት ክፍሎች እንግዲህ የአቶ ገረመውና የወይዘሮ ሚሚ ቤት ተገኝተን ብዙ ጉዳዮችን ያነሳን፣ እንዲሁም ደግሞ ድብቅ ካሜራ አስቀምጠን እየተፈጠሩ ያሉትን ነገሮች ለማጣራት ሞከረን። ያየነው የሰማነው ነገር በጣም የሚያስገርምና የሚያስደንቅ ነገር ነበር። እንግዲህ ይሄን ነገር ተጋፍጠነው የተፈጠረው ነገር ሁሉ ይፋ ለማውጣት ሞክረናል። በሰዓቱ ከአቶ አሸናፊ ጋር እንግዲህ ግብግብ ፈጥረን ወደ ህግ መሄድ ያለበት ነገሮች ነበሩ። ወይዘሮ ሚሚ እንግዲህ ደንግጣ ካለችበት ቦታ ጠፍታለች። እኛ ደግሞ አቶ ገረመውን በኃላፊነት ወስደን ብቸኛ ስለሆነ ወደ ጸበል ለማስገባት ሞክረን ነበርና ዛሬ ስንመለስ አዲስ የሆነ ነገር ይዘን መጥተናል። እውነት እግዚአብሔር ታላቅ ነው። የተፈጠረው ነገር በጣም ያስገርማል። አቶ ገረመው እንግዲህ ጸበል ከገባ በ3ኛው ቀን መናገር ችሏል፣ ማውራት ችሏል። የእንቅልፍ ስሜቱ የለበትምና ከዚህ በኋላ እንግዲህ ለ2 ወር ያህል ቀኖና ተወስኖለት ወደ ቤተክርስቲያን ወደ ገዳም ሄዶ የሚቆይበት ነገሮች ይኖራሉ። ነገር ግን መሀል ላይ እንግዲህ ከኛም ስላገኘ ነው ከሱ ጋር የተወሰነ አጭር ቆይታ ይኖረኛል። እንዲሁም አቶ አሸናፊ ወይም ደግሞ የወይዘሮ ሚሚ ውሽማ ከሱም ጋር እንግዲህ ያሉት ነገሮች ወደ ህግ ጉዳይ ለመውሰድ ጥረት እያደረግን ባለንበት ሰዓት የአቶ አሸናፊ ባለቤት የልጆቼ አባት ነው። 3 ልጆች አብረን አፍርተናል። ሐዋሳ ላይ እንግዲህ ብዙ ትላልቅ ነገሮችን የሰራን ሰዎች ነን። እንዴትና በምን እንደሆነ በማላውቀው ሁኔታ ውስጥ አዲስ አበባ ሲመጣ ከሷ ጋር የጀመረውን ነገር እኔም አላውቅም ነበርና ይህንን የቤቴን ጉድ ይህን ገበና ውጭ አታውጡብኝ፣ ህግም አይወቀው፣ በተቻለ መጠን እኔ ልፍታው ብላ እንግዲህ የጠፉትን ገንዘቦች የተወሰዱትን መሬቶች ሁሉንም ነገር አንድ ባንድ ተሰልቶ የሚከፈልበት ነገር አመቻችታለች። ጠበቋንም አዲስ አበባ ልካ በአካል አግኝቼ አውርቼዋለሁኝና ሁሉም ነገር በሁኔታዎቹን በሰላም ማለቅ የሚችሉበት መንገድ ይኖራል የሚል ነገር አለ። ወይዘሮ ሚሚም እንግዲህ በሌሊት ደውላልኝ ከሷ ጋር የሚያወራው የስልክ ንግግር አለ። እሱንም አስደምጣችኋለሁ። ከአቶ አሸናፊ ባለቤት ጋር የሚያደርጉት ቃለ መልስ አለ። እንዲሁም ደግሞ አቶ ገረመው ተሽሎት ቤቱ ላይ ተገኝቶ ከሱ ጋር የሚያደርጉት ቆይታ አለ። እንግዲህ ዛሬ ብዙ ነገሮችን የምናይ ይሆናል። ያሳለፍናቸው ጆርኒዎች፣ ያሳለፍናቸው የህይወት ጉዞዎች በጣም አስገራሚ ናቸው። እግዚአብሔር እንግዲህ ፈቅዶ ይሁን ብሎ ብዙ ነገሮችን አልፈን እዚህ ላይ ደርሰናል። ውድ አዲስ ጎጆ ቤተሰቦች አብራችሁን ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ይህ ሁሉ የሆነው እንግዲህ በእናንተም አብሮኝ ባሉ ክሮች ናቸውና ሁላችሁንም አመሰግናለሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ እጋብዛለሁኝ። መልካም ቆይታ። ወይዘሮ ሚሚ ባደረገችው ነገር ተጸጽታ በምሽት ላይ ደውላልኝ ያወራችኝ ነገር አለ። ከሱ ጋርም የነበረኝ ነገር ወደ እናንተ አቀርባለሁ። የአቶ አሸናፊ ማለትም የወይዘሮ ሚሚ ውሽማ የነበረው ግለሰብም የሱ ሚስት ደውላልኝ ነበረ።
ከሷ ጋር የነበረኝ ቆይታ አለና እንግዲህ በተቻለ መጠን አቶ ገረመው ሰላም የሚሆንበት ለሱ ህግም ፍትህም ርትዕም ለሱ የሚሆንበትን ሁኔታዎች ሁሉ እያመቻቸን እንገኛለን። አሎ ደናል ይቅርታ ከመሸ ደወልኩኝ። ችግር የለም። እንዴት ነሽ ሚሚ? ሰላም ነው? ደህና ነኝ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። በጣም መሽቷል። ሌሊት ነው የደወልሽልኝ። በሰላም ነው? አዎ በጣም ይቅርታ፣ ውስጥ አንድ ጉዳይ ስላጨናነቀኝ ነው። ይቅርታ ከመሸ ነው የደወልኩት አውቃለሁ። ችግር የለውም፣ ማውራት እንችላለን። መቀጠል ትችያለሽ፣ እየሰማሁሽ ነው። እሺ ያው ስለ ባለቤቴ ነው የማወራህና በእናትህ ምንም ውስጥ ሰላም እየሰጠኝ አይደለም። ያን ሁሉ ነገር ያደረኩት እኮ አሽን ስለወደድኩት ብቻ ነው። ማለቴ የውሽማሽ ነው አሸናፊ አይደለ? ከሱ ፍቅር ይዞሻል? አዎ እሱን ስለወደድኩት ነው። ማለት እንዳጋጣሚ ነው እንደዚህ በጣም ጠናብታል ብለን በጭራሽ አላሰብኩም። ከሱ ጋር ተመካክረን ያደረግነው ነገር ነው። ማለት ከሱ ጋር ትንሽ ተመሳሳይ ነበር። መጀመሪያ እንቅልፍ ክኒን ምናምን ነበረ የምንሰጠው ነው። ከዛ ብቻ አላውቅም እንደዛ ነበር እያደረግኩት የነበረው። እንደዚህ ይሄን ያህል ደረጃ ይደርሳል ብዬ በጭራሽ አላሰብኩኝም ነበር። ለምንድን ነው እንደዛ ማድረጉ ያስፈልገው? ያው ማለት ይሄኛው ናሽን ወድው ስለነበረ በቃ አጋጣሚ ከሱ ጋር እንትን ለማለት ማለት መውደዱን ወደጂው ችግር የለውም። መውደዱን እኮ ገብቶኛል። እንግዲህ አግብተሽ ሌላ ሰው ማፍቀሩም ትክክል ባይሆንም እሺ ይሁን ብለን ብንቀበልም ባለቤትሽን ግን እንደዚህ አይነት ነገር ማድረጉ ምን አስፈለገ? በውጪም እኮ የእናንተ ግንኙነት መድረስ ይችላል አይደለ? አዎ ልክ ነው። በጣም ብዙ መንገድ ነበር፣ ግን በቃ ምንም ሌላ መንገድ እንዳለ ያኔ አላስተዋልኩትኝም እና እንቅልፍ ክኒን ምናምን ነበር መጀመሪያ ስንሰጠው የነበረው። ማለት እሺ በሚመጣ ሰዓት ከሱ ጋር ጊዜ ማሳለፍ ስለምፈልግ ያው እሱም ማለት ተመሳስተን ነበርና ታሽቅም ከዛ ባለቤቴን የእንቅልፍ ክኒን ነበር የምንሰጠው። ከዛ ሌሎች መድኃኒት ምናምን ስሰጠው በቃ በጣም እኔ እዚህ ደረጃ ይደርሳል ብዬ በፍጹም አላሰብኩትም ነበረ። እንዴት ነው ተወቃችሁ? ንገሪኝ እስቲ ከአቶ አሸናፊ ጋር። እንግዲህ አቶ አሸናፊ አግብተዋል፣ የሶስት ልጆች አባት ነው። ባለቤቱም እንግዲህ ከሐዋሳ ደውላልኛለች እና እሷም የደወለችልሽ ይመስለኛል። እና ግን ተወቃችሁ እንዴት ነው ከአሸናፊ ጋር? ያው ተወቃችን በስራ ቦታ ይተዋወቅ ነው። ግን ደግሞ እኔ እሱ ባለቤት እንዳለው አውቃለሁኝ። ማለት ብቻ አላውቅም፣ ሁሉን ነገር ነው የተበላሸው። የእሱም ህይወት የኔም ሁሉም እንዳልነበረ ነው የሆነ። ወይ ባለቤቴን እንትን አላልኩኝ ወይ ደግሞ ከእሱ ጋርም ላልሆን ነገር ባለቤቴ እንዳለው እያወቅኩኝ ነው። እሱም እያወቀ እኔም እያወቅኩኝ ነው ይህንን ነገር ልናደርግ የቻልነው። አዎ ያው እንግዲህ የተፈጠረውንማ አይተናል እኮ፣ አንቺም አይተሻል፣ እኔም አይቻለሁ። አዲስ ነገር አይደለም እየነገርሽ ያለሽው። ግን በተቻለ መጠን ያለውን ነገር ለመፍታት ነው እኔም ፍላጎቴ። ፍላጎትሽ ምንድን ነው? አሁን ከባለቤትሽ ጋር መመለስ ትፈልጊያለሽ? ምንድን ነው ያንቺ ሀሳብ? እኔ ባለቤቴ እኮ ምንም አላደረገኝም። እኔ ነኝ የጎዳሁት አይደለ? እኔ ነኝ የበደልኩት። እኔ ከባለቤቴ ጋር መሆን እችላለሁ፣ ግን እሱ ያን ሁሉ ነገር አድርጌው እንዴት ከኔ ጋር ለመሆን ይፈልጋል? እኔ ሳፍረትስ ያን ሁሉ ነገር አድርጌው ፊቱን ማየት ራሱ እችላለሁ? ይሄ እኔ እንዳደረግኩት ካወቀ በኋላ አስበዋል? እንዴት ነው አይኑንስ ማየት የምችለው? እንዴት ልቀጥል እችላለሁ? እሱ ምንም ጥያቄ የለውም። በሱም በኩል ያለው ስሜት እንደዛ ነው። ግን ምንድነው ያው ፍቅር ይቅር ባይ ነው። አብራችሁ መቀጠል ባትችሉም ግን ያጠፋችሁን ጥፋት በይቅርታ ማለፍ ያስፈልጋል እያለኝም ነበርና ምናልባት ነገሮችን አመቻችተን ተገናኝታችሁ ይቅር የምትባባሉበት ነገር ይፈጠራል። ግን ብዙ ነገሮች ጠፍተዋል፣ ብዙ ነገሮች ወድመዋል። በሱ አካውንት የነበረ ወደ 2 ሚሊዮን ብር እንግዲህ አውጥታችሁ ተጠቅማችኋል። እንግዲህ ምን እንዳደረግሽው አላውቅም። ያው እሱ በዛ ሁኔታ ላይ ባለ ሰዓት ብዙ ገንዘብ እያወጣን ነበረ። በጣም ብዙ ነገር ነው ያጠፋነው። በጣም ብዙ ነገር ነው ያደረኩት። እንዴ ስማም እንደዚህ የሚወራ ሁሉ አይደለም እኮ ማለት አናውቅም። ያኔ በሰዓቱ ምናልባት ወደ ኋላ ላታስብ ትችላለህ። ስሜትን ተከትለ ሊሆን ይችላል።
እና አሁን ላይ በጣም ነው እኔ ራሱ በጣም ማለት እንዴት እንደዚህ ላደርግ ቻልኩ ብዬ በጣም ነው የሚሰጠው። ግን ይሄ የምታጭሽውን ነገር ግን ከየት እናገኘሽው? ምክንያቱም አንደኛ ገንዘቡን ጨርሻለሁ አውጥቼ በጣም ብዙ ነገር ነው ያደረኩበት። ሁለተኛ እንደዚህ ሁሉ ነገር አድርገው ምናምን ብቻ እንጃ ስለጨነቀኝ እኮ ነው የደወልኩልህ። እኔ አሁን ትንሽ ያልገባኝ ነገር ምንድነው በዚህ ነገር እንግዲህ እኛ እንግዲህ ፈጣሪ ረድቶን ቦታው ላይ ተገኝተን ያለው ነገር ባናጋለጥ ኖሮ ምንድን ነበረ መጨረሻው የሚሆነው? አላውቅም እንግዲህ እግዚአብሔር ነው የሚያውቀው። ማለት ምናልባት እግዚአብሔርማ ምን ያርግ እንግዲህ አንቺ አይደለ ፈቅደሽ እያደረግሽ ያለሽው። ልክ ነው እኮ ምናልባት ደግሞ ወደ ራሴ ተመልሼ አላውቅም ብቻ ምን እያደረግኩ ያለሁት ነገር ሲገባኝ መልሼ አድነው ወይም ይሆናል አላውቅም። ምናልባትም ደግሞ ሌላ እሱ በጣም ከፍተኛ ደረጃ ላይ ነው ያለውና ወይም ሌላ ችግር ውስጥ ሊገባ ሁሉ ይችላል። አላውቅም የሚፈጠረውን ነገር መገመት አልችልም። ግን እኔ በጣም የተጸጸትኩት ከባሌ አጥቼዋለሁ ብለሽ የምታስቢው ነገር አለ እንዴ? ማለት ምን ተስፋ ያጣሁት ሁሉንም ነው ያጣሁት። አይ መጀመሪያ ወደዛ እንድትሄጂ ያደረገሽ ነገር ማለት ነው ማለት እሱን እንደዚህ ላደርግ የቻልኩበት ነገር ያሻሻልኩኝ ስለወደድኩ ብቻ ነው። ማለት እሱ ስራ ቦታ ነው የማውቀው፣ እሱም ትዳር አለው የራሱ ህይወት አለ። ግን ተመሳሳይ ስለነበረ ቤት ሲመጣ አደረኩት። ዘመዴ ነው ብዬ ስናሳልዬ ቤት ይመጣል ምናምን ከዛ ከሱ ጋር ሌላ ነገር ጀመርና ማለት አላውቅም የማይሆን ነገር ውስጥ ስንገባ ባለቤት እንዳያውቅ በሚል ያው ቤት በሚመጣ ሰዓት አሸናፊ ለባለቤት ምናምን ኢንክስቲን ሰጠዋለሁ። እሱ ከተኛ በኋላ እኛ በነፃነት ነበረ እንትን የምንለው እና ሌላ መድኃኒት ተጨማሪ የሰጠው ሲመጣ አሸናፊ መኖር ጀመረ ከኛ ጋርና ሌላ መድኃኒት ሲጨመርኩለት እንትን ስል በጣም እያስተኛው መጣ። በቃ ማለት ከፍተኛ ደረጃ ላይ ደረሰ። እሱ ሌሎች መድኃኒቶችን ሲጨመሩ ምናምን እሱ በቃ 24 ሰዓት መተኛት ጀመረ ምናምን እዚህ ሁኔታ ላይ ደረሰ። የምታጨሽውን ነገር እንግዲህ አይተናል። ከአሸናፊም ጋር አውርቻለሁኝ እና ሆን ብላችሁ ይህንን ጭስ ለማምጣት ባዕድ አምልኮ ቤት ውስጥ ድረስ እስከመሄድ ድረስ ደርሳችኋልና የዛን ያህል ርቀት መሄዱ ምን አስፈለገ? እሱ እንዳይሰራ እንዳይኖር ማድረጉ እንዴት ለእኔ ግልጽ አልሆነልኝም እስካሁን ድረስ። ምክንያቱም ብዙ ሰዎች ሲማግጡ ገጥሞኛል አይቼ አውቃለሁና ግን ባልን በዚህ ልክ እስከ መጉዳት ግን የሚያደርስ ነገር አልነበረም። እና ባዕድ አምልኮ እንግዲህ ጠንቋይ ቤት ድረስ እስከ መሄድ ያደረሳችሁ ነገር ምንድን ነው? ልክ ነው እኮ ማለት ምን መሰለህ አሁን በግልጽ አሸናፊ ዘመዴ እንደሆነ ነው አርበ ቤት የመጣው። ሌላ አማራጭ አልነበረም ማለት ውጪ ሁሌ ልንገናኝ አንችልም ምናምንና ቤት መጥቷል እና ቤት እሱ ጋር ሁሌ ጊዜ ለማሳለፍ ስንል ግዴታ እሱን ወይም ለስራ ወደ ሌላ ሀገር ቢሄድ ወይም ደግሞ ቤት እያለው ነው ነገር እሱ ማድረግ ነው የፈለግነው። ይሄን ያህል ይጎዳዋል ብለን አላሰብንም። ግን ደግሞ ያው ከፋርማሲ የምናመጣው መድኃኒት እንዳልከው ባዕድ አምልኮ ከጠንቋይ ቤት ምናምን መድኃኒት የሚያስተኛ ምናምን አሉንና አመጣን። እሱን ከዛ አጠን ነው ምናምን ግን እንደዚህ ያደርገዋል ብለን አላሰብንም። ማለት እንዳያቀበል ብቻ ስለፈለግን ነበር እንደዛ ያደረግነው። እንግዲህ ያው የጠፋውን ጠፍቷል፣ የጎደለውን ጎሏል። ከአቶ አሸናፊ ባለቤት ጋርም በስልክ አውርቼ ነበርና እሷም እንግዲህ ትዳሯ መበተን አትፈልግም። በተቻለ መጠን የጠፋውን ነገር እኔ እክሳለሁ፣ ትዳሬንም እንዳትበትኑብኝ ብላ ብዙ እንግዲህ ለምናለች። ባለቤትሽም አቶ ገረሞም እንግዲህ በ3 ቀን ውስጥ እግዚአብሔር ፈቅዶ ማውራት ችሏል። ይሄ የእንቅልፉ ነገር ጋፕ ብሎለታል። እየተኛ አይደለም እንደ በፊቱና በቅርቡ ጸበል ይገባል። እንግዲህ ሁሉም ባለበት ንስሐ እየገባ ነው፣ ራሱን ከዚህ ነገር ውስጥ እየወጣ ነው። እና አንቺ አሁን ምን እያደረግሽ ነው ያለሽው? የት ነው ያለሽው? እኔ ጓደኛዬ ጋር ነው ያለሁት። አንድ ጓደኛ አለችኝ እና እሷ ጋር ነው ጊዜ ያለሁት። አሸናፊ ሚስት እንደዚህ በማለት በጣም ደስተኛ ነኝ። ማለት እኛ በጣም አጥተናል። በጣም ነው እንትን ያልነው እና ተሳስተናል አውቃለሁ።
እና ደግሞ አሸናፊን ትዳሩን አለመመስረቱ ደስ ብሎኛል ማለት ከብዙ ነገር በኋላ እሱ ነገር ከተፈጠረ በኋላ ቢሆን ሳምንት ማለቷ ማለት ትዳሯን አልፈልግም ባለ ማለቷ እፈልጋለሁ ማለቷ በጣም ደስ ብሎኛል ማለት አቃሉ ገብቶኛል ጥፋቴ ገብቶኛል እና እኔም አላውቅም ባለቤቴን በምን አይኔ እንደማላውቅም እንጂ ድሮና አገኝቼ ይቅርታ ብጠይቀውና ይቅርታውን ባገኝ ደስ ይለኝ ነበር። እንግዲህ ያንቺ መልእክት ለማድረስ እሞክራለሁ። ለአቶ ገረመው ለቀድሞ ባለቤትሽ መናገር ማስተላለፍ የምትፈልጊው ነገር ካለ እስቲ ለሱ ስለማሰማው ለሱ እንደምትናገር ያደርገሽ እንግዲህ ሀሳብሽ መናገር ትችላለሽ። እችላለሁ። ባለቤቴን በጣም ነው የምወደው፣ በጣም ነው የማከብረው። የሆነ ሰዓት ላይ ሰይጣን ማሳስቶ ሊሆን ይችላል ማለት አላውቅም። ሳላስበው ብዙ ነገር አድርጌዋለሁ፣ በድዬዋለሁ። በጣም የምወደው ባሌ ነበር። ታታሪ ሰራተኛ ነው። ከስራ ውጪ ምንም አያውቅም። ቤቱን የሚያከብር ባል ነበር ያለኝ። ግን ደግሞ እኔ ብዙ ነገር አድርጌዋለሁ። ማድረግ የሌለብኝን ነገር ያደረኩትኝ አውቃለሁ። እና በጣም ይቅርታ መጠይቀው በቃ ሌላ ምንም ልለው አልችልም። በቃ ይቅርታውን ብቻ ነው ማግኘት የምፈልገው። እሺ እንግዲህ ያው መልእክትሽንም አደርሳለሁ፣ ሀሳብሽን መግለጫ ረድቻለሁ። ከዚህ በላይ እንግዲህ ይሄ በህግ የሚያስጠይቅ ነገር ነው። በሽማግሌ ነፍታው በተለይ አሸናፊ ሚስት እንግዲህ በጣም ብዙ ነገሮችን ነው እየፈታች ያለችውና ሁሉም እንግዲህ ህሊናው ይውቀው ሰው አቶ ገረመው እንግዲህ ተሽኗል። ወደ ጤናው ሲመለስ ለሱ የሚያስፈልጉ ነገሮችን ሁሉ እናደርጋለን። እንግዲህ አንቺም እንግዲህ በራስሽ መንገድ አዲስ ህይወት መጀመር ካለብሽም አላቅም እንግዲህ ወደፊት ያለው ነገር አላቅም። በራስሽ በኩል አቶ ገረመው ጋርም እንግዲህ እስቲ የሚለኝ ነገር ካለ ወደ አንቺ ማድረሰው ነገር ይኖራል። እንግዲህ ለተፈጠረው ነገር ሁሉ እኛ ሆን ብለን ያደረግነው ነገር አይደለም። እንግዲህ ፈጣሪ ረድቶን ነገሮችና አጋጣሚዎች ነው እንግዲህ ያገናኙን እና ያው እኔ ምንም የምልሽ ነገር አይደለም። ከህሊና በላይ ወቃሽ የለም። ህሊናሽ ወቅሶሻል ብዬ አስባለሁኝና እንግዲህ ባለሽበት እግዚአብሔር ይቅር ይበልሽ። ሌላ የምትነግሪኝ ከሌለ እንግዲህ መጨረስ እንችላለን። እሺ በቃ ሌላ ምንም ነገር የለም። ወደፊት ነገር ፈጣሪ ነው የሚያውቀው። እኔ በቃ ይቅርታ እንዳደርግልኝ ብቻ ነው የምጠይቀው። አውቃለሁ ትልቅ ጥፋት ነው፣ በጣም በጣም ትልቅ የማይታሰብ ነገር ነው ያደረኩት። ግን ደግሞ ከልቤ ነው ይቅርታ የምጠይቀውና ይቅርታውን ባገኝ ደስ ይለኛል። አንተንም ስላስቸገርከው ሁሉ ነገር አብረኝ ለመፍታት ስለሞከርክ በጣም አመሰግናለሁ። በቃ ችግር የለውም። እኔት ለአቶ ገረመውም ድምፅሽን አሰማዋለሁ። ያልሽውን ነገር አይቶ እንግዲህ የሚልሽ ነገር ካለ በአካል አግኝቼ ማውራት እፈልጋለሁ የሚለም ከሆነ ላገናኞቹ ሞክራለሁ። ስለደወልሽ እንግዲህ አመሰግናለሁ። በዚህ ምሽት ሰላም ደሪ ናት። ቻው። እሺ ዳና ደር በቃ እሺ። ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥተናል። እንግዲህ አጠገቤ የምታዩት ግለሰብ አቶ ገረመው ይባላል። ዛሬ እንግዲህ በቪዲዮአችን ለየት የሚያደርገው ነገር ምንድነው? የአቶ ገረመውን ድምጽ ለመጀመሪያ ጊዜ ስሰማው በጣም ነው ደስ ያለኝ። ምክንያቱም ባሳለፍናቸው ጊዜያቶች ውስጥ ለ3 ቀን፣ ለ4 ቀን፣ ለ24 ሰዓት፣ ለ48 ሰዓት ያለማቋረጥ ይተኛ ነበረ። ለዛም ደግሞ ምክንያቱ ምንድነው ብለን በተቻለ መጠን ስናጣራ ቆይተናል። ያንንም እንግዲህ ለማጋለጥ ሞክረናል ከባለቤቱ ሚሚና ከውሽማዋ አሸናፊ ወይም ደግሞ ዮሐንስ ብሎ ራሱ የሚጠራው ሰው ጋር የነበራቸውን ድብቅ ግንኙነት እንዲሁም ደግሞ ቤቱ ውስጥ የምታጨስበት ጭስ አለና እንዲሁም እዛ አባቶች ነግረውናል። የሚጨሰው ነገር ያለማቋረጥ የሚያስተኛ የሚያፈዝ የሚያደነዝዝ ነገር ነውና ያንን በመጠቀም ባለቤቷን በማደንዘዝ ከምትወደው ሰው ጋር እንግዲህ ለ3 ቤት ውስጥ እየኖሩ ብዙ ነገሮችን አየን። ያ ሁሉ ነገር አለፈ። ፈጣሪን ፈቀደና ዛሬ ጸበል በገባ በ3ኛ ቀኑ መናገር ጀመረ፣ ማውራት ጀመረ። እርግጥ ነው ሁሉ ነገር አልቆ ወደ እናንተ መቅረብ ብንችል የተሻለ ነበረ። ነገር ግን የተፈጠረው ደስታ አላስችል ስላለን እሱም መናገር የምፈልገው ነገር አለ ስላለን በ3ኛው ቀን እንግዲህ ከጸበል ወጥቷል። ከዚህ በኋላ ለ1 ወር ከ15 ቀን
የት እንደሆነ አላወኩኝም፣ ግን ወደ ጸበል ይሄዳልና እዛም ከርሞ ሲመጣ ደግሞ በሙሉ ጤንነት እንደምናገኘው ተስፋ አድርጋለሁ። ዛሬ እንግዲህ መናገር ስለቻልክ የተፈጠረ ነገር መረዳት ስለቻልክ ወደ ራስህ ስለተመለስክ እጅግ በጣም ደስ ብሎኛል። በመጀመሪያ እንግዲህ እስቲ እንደ አዲስ እንተዋወቅ። እንግዲህ ባለፉት ሳምንታቶች እናንተ ቤት እየተመላለስኩኝ ነበረ። ሳሚ ነኝ እልሃለሁ። አንተ ግን ወዲያው ታየኝና ትተኛለህ እና የምታስታውሰው ነገር ነበር በሰዓቱ? እሺ አመሰግናለሁ። ከምንም በላይ መጀመሪያ እግዚአብሔር ክብሩን ይሰድ። ኦልሞስት እዚህ ለመቀመጤ ለመቆሜ ያበቃኝ እግዚአብሔር ነው። በመቀጠል ገረመው እባላለሁ። ኦልሞስት አንተ ታውቀኛለህ በደንብ። ላልከኝ ደግሞ ጥያቄ ዲቴል ማስታውሰው ነገር እውነት ለመናገር የለም። አሁንም የሆነ ነገራቶች የሆነ ቤቱን ሳየው ያልከኝ ነገር ሲመጣ ምናምን ነው እንጂ ትዝ እያለኝ ያለው ኦልሞስት እስካሁን እየተፈጠረብኝ ያለው ነገር ቤቴ ውስጥ እየተካሄደ ያለው ነገር እንቅልፍ የሁሉ ሰዓት ምተኛው ነገር ምንም አላቅም። አሁን ጥሩኝ ስልክም ይዘልኝ መጣ እጄ ላይ ገብቶ ስልኬ ኤስኤምኤሶችን ሳይ እንዴ ይሄን ያክል በድኑኝ ነበር ብዬ ነው በጣም ለራሴ ያዘንኩኝ ነበርኩት። ከስራ ቦታዎች ላይ ከክፍለ ሀገር ቤተሰቦች ላይ ምናምን የተለያዩ መልእክቶች ይገቡ ነበርና ኦልሞስት ለአንድ አመት ያክል በእንደዚህ አይነት ዌይ ውስጥ የነበርኩ ልጅ ነኝ ነው። ያው እግዚአብሔር እንግዲህ ይሆናል ይቀጥላል ያለው ነፍስ ትቀጥላለችና አንድ አመት ሲኦል ውስጥ አንድ አመት ስቃይ ውስጥ ብሆንም አሁን ግን ያው በሱ ቸርነት እዚህ ቁሜ ነው ያለሁት። እግዚአብሔር ይመስገን ስለሆነው ነገር ሁሉ እግዚአብሔርን እጅግ አብዝተን እናመሰግናለን። ያለፉት ነገሮች ብናወራቸው ተወርቶ አያልቁም፣ ግን ባጭር ውስጥ ከአንተ ጋር ማውራት የምፈልጋቸው ነገሮች አሉ። አንድ አመት ያህል እንግዲህ ምን እንደተፈጠረ አታውቅም። አንድ አመት ያህል ምን እንደተፈጠረ አታውቅም። በስልክ በጣም ብዙ ብር ትራንዛክሽን ነበረ አካውንቱ ላይ እንግዲህ ምንም አይነት ገንዘብ የለም በአሁኑ ሰዓት። በየጊዜው ትራንስፈር የተደረገ የወጣው ምን የተደረገ እንደሆነ ስለማያውቅ ማለት ነውና አንተ ግን በሰዓቱ ስትተኛ አእምሮ ምን ነበር ያስብ የነበረው? አንዳንዴ ታወራ ነበረ ብለውኛልና አእምሮ ውስጥ ምን ነበረ? እኔ ስተኛ የነበረው ነገር ምንድነው እንዳልኩ አሁን ዲቴል ነገር ላስታውስ አልችልም እውነት ለመናገር፣ ግን በቃ የሆነ ምናብ ውስጥ ያለ ሰው ነገር ነኝ። የሆነ ጭስ ይታየኛል፣ ሁካክታ፣ የሆነ ጭብጨባ፣ የሆነ ጭፈራ፣ የሆነ ደስታ የሚመስል ነገር፣ ይሄ ጊዜያዊ ደስታ ዳንሶች። ከዛ እሱ ደግሞ ጥፍት ይልና ደግሞ የሆነ እርብሽ የሚል ስሜቶች፣ የሆነ የሚያስፈራ ጩኸት። ኦልሞስት ካየኸኝ ተኝቼ እንፍራገጥ ነበር ምናምን ብለኸኛልና የሆነ ሊወጋኝ የሚመጣ ማላውቀው መንፈስ አይነት ነገር ምናምን። አባዎችም ሳወራ ጸበል ላይ ያለው አባን ታውቃቸዋለህ፣ እግዚአብሔር እድሜያቸውን ያርዝምልኝና ሲነግሩኝ በቃ ይሄ ከመንፈስ ጋር የተያዘ ነገር ነው። ሊወጋኝ ይመጣል፣ ያስፈራራኛል፣ ደም ያሳየኛል። እሱን ደግሞ ብንን ስል ደግሞ ወዲያው እንቅልፍ ውስጥ ሲደረገኝና ደስታ ያሳየኛል ምናምን። የሆነ ግራ ይገባች በቃ ማይጨበጥ እልፍ ምጥጥ እልፍ የሚሉ ስሜቶች ነበር እያየሁ የነበረው በምተኛበት ታይም። ይሄን ነው ማስታውሰው። እጅግ በጣም ይገርማል። ማወቅ ከምፈልጋቸው ነገሮች መካከል የባለቤትህ እንደዚህ አይነት እርምጃ የመውሰድ ጉዳይ አስገርሞኛል። ሚስትህ ወይም የ80 ሚስትህ ይህን ነገር ልታረግ ያስችላታል ብለህ ያሰብከው ነገር ምንድን ነው? እንደዚህ እንድትሆንብህ ያደረገህ ነገር ምንድን ነው? አው ስለህ እኔ እንጃ። እኔ ገረመው ማለት ኦልሞስት ይበልጥም አውቀኸኛል ብዬ አስባለሁ። ግን በፊት ክላስሜቶቼን፣ ፋሚሊዎቼን ባክግራውንዴን ብታጠና ለቤቴ ለሚስቴ ታማኝ አይነት ሰው ነበርኩ እውነት ለመናገር። የሆነ ታይም ላይ አስታውሳለሁ ከአመት ምናምን በፊት ጭቅጭቆች ነበሩ። የጭቅጭቁ መንስኤ ግን ይሄ ግራ የገባው ጭቅጭቅ ነው። እኔ ስራው ላለው ስራ ስገባ እሷ ኦልሞስት ስራ ትቼ ቤት እንዱል አይነት ነገር ነው የምታስበው የምፈልገው። ካልተሰራ ደግሞ ምንም አይበላም። እሷ ኦልሞስት የግቢ የኛ ግቢ ነው እንደሚታወቀውና በእኔ ቤተሰብ ውስጥ ያለ ግቢ ነውና የግቢውን ስም ስለ ያው ትዳር ላይ ስገባ የ80 ሚስት እኩል ነው የምትከፈለው ይታወቃል። ግን ቤተሰብ ያዞረልኝ በእኔ ስም ነው፣ በገረመው ዳምጤ ስም ነው ያለው ይሄ ግቢና እሱም እንዲዞርላት ምናምን የተለያዩ ጭቅጭቆች ትፈጥርብኝ ነበረ።
አካውንቴ ላይም እንዳልከው ወደ 1.2 ሚሊዮን ብር ነበረ። የሰውም በአቢሲኒያ ደግሞ የሰው ወደ 2 ሚሊዮን ነበር ስለ ስራ የምንቀሳቀስበት። እግዚአብሔር አልፈቀደውም እንግዲህ ሰርቼ ከፍላለሁ። ሁለቱም አቢሲኒያ ላይም ንግድ ባንክ ላይ ያለውም ብሬ ወድሟል። የዚህም ግቢ ስም የካርታ ነገር በራሷ ማን እንደፈረመ እንዴት እንደዞረ ማን እንደመሰከረ ባላቅም ዙሯል። የተለያዩ እነዚህ ነገራቶች ለማስጨረስ ይሆናል ብዬ ነው ያሰብኩት እኔ እንደዚህ ልታደርገኝ የፈለገችው። ግን እኔ እንጃ ባለቤቴ ብለህ አምነው የገባኸው ሰው ተማክረ ብር ሴፍ እየተዳረግ መኖር እየቻልክ በዚህ ልክ እኔ እንጃ ብቻ እኔ እንጃ። እጅግ ነው የሚደንቀው። እንደ አዲስ ጎጆ እንግዲህ አንተ ላይ የደረሰውን ግፍ እያንዳንዱ ነገር አይተናል። ለዛም ደግሞ እኛ የተቻለንን ያህል ጥረት አድርገን ላንተ የሚሆን ሰርፕራይዝም አለን። ምክንያቱም አሸናፊ ከሚባለው ግለሰብ ጋር ይህን ነገር አንተ ያጣኸውን ነገር ለምሳሌ ቤቱንም ገንዘብህንም የምናስመልስበት መንገድ እየሞከርን ነበርና ሁሉን ነገር አንተ ለማስመለስ ፕሮሰስ ላይ ነን። ያለቀ ነገር ነው። እነሱም በህግ የሚጠየቁበት ነገር ላይ ነው ያለውና አንተ አጣው ነጣው ብለህ የምትጨነቅበት ጊዜ አይደለም። ምክንያቱም ይሄን የመሰለ የተንጣለለ ግቢ ያለ ያጣሁን ነገር ደግሞ እኛ አስመልሰን እንላልና ያ የሚያሳስብ ነገር አይደለም። ምናልባት ይሄ ውሽማ የተባለውን ግለሰብ ታውቀዋለህ? እውነት ለመናገር አላውቀውም። ኦልሞስት እንዲህ ከመሆኔ በፊት የሆነ ታይም ላይ እኔ ሚሚዬን ሳገኛት አዲስ አበባ ነው ማውቃት እውነት ለመናገር እና ቤተሰብ እንደሌላት ጓደኛ እንደሌላት አጋር እንደሌላት ነው ማውቀው። የሚጠይቃት የሚያቀርባት የሚወዳት ሰው እንደሌላት እና የታወቅንበት ሙዬ እንደዚህ ስለነበረ እሷን ለማቅረብ እሷን ለመውደድ እሷን ለማፍቀር ነው የመረጥኩትና ትዳር ለመሰረት የሆንኩትና የሆነ ታይም ላይ ግን ያክስቴ ልጅ ነው ምናምን ብላ አሁን የምትለው ግለሰብ ካልተሳሳትኩ እሱ ይመስለኛል። በደንብ አላስታውሰው ምን የሆነ ቀን ቤት ማታ 2 ሰዓት ላይ ስመጣ ሶፋ ላይ ቁጭ ብሎ ምናምን የሆነ ድንግጥ ብዬ ምናምን ማየት ሁኔታ ውስጥ ገባውና ምንድነው ምናምን ስላት አይ አክስቴ ልጅ ነው ሊጠይቀኝ መጥቶ ነው እንዴ ዘመድ የለኝም ብለሽ ምናምን ስላት አሁን ይሄ በሱ ፊት የሚወራ ነው ምናምን ብለን አልፈነዋልና የዛን ቀን ያየሁት በህይወቴ። ከዛ በኋላ አላስታውስም አላውቀውም። እሱ ብቻ ነው። ያው ቪዲዮንም የተወሰነ አሳይቻለሁ አንተ ላይ ሲደረግ የነበረው ነገርና እጅግ በጣም አጸያፊ ነገር ነው። ምክንያቱም የ80 ሚስት አንተን አስቀምጣ ከሌላ ሰው ጋር እዛው አንተ ባለህበት ያንን አስቀያሚ የሆነ ነገር ሲያደርጉ ማየት ከባድ ነው፣ ልብን የሚሰብር ነገር ነውና በፈጣሪ ዳታ እንግዲህ አንተ ልብህንም አበርትተህ ጠንክረህ እዚህ ቦታ ሆኜ ስላየው እጅግ በጣም ነው ደስ የሚለኝ። እንዳልኩህ ከአሸናፊ ጋር ለማውራት ሞክሬያለሁኝና ያጠፋውን ጥፋት ለመካስ የተቻለኝን ጥረት አደርጋለሁ ብሏልና የመሬትንም ጉዳይ እንግዲህ በስሙ አዙሮ ነበረ እንድትመልስልህ እናደርጋለን። ዋናው መቅደም ያለበት ያንተ ጤና ነው ብዬ አስባለሁና ቀጣይም እንግዲህ ጸበል ድጋሚ እንደምትገባ ቃለው ዛሬ በጣም በተጣበበ ሰዓት ያገኘው ተመልካቾቼ የአዲስ ጎጆ ቤተሰቦች ያንተን ጉዳይ ማወቅ ስለሚፈልጉ ማሳወቅም ግዴታችን ስለሆነ ለዚህ ነው አጭር የሆነ ቃለ መጠይቅ ላድርግልህ የፈለኩት። በመጨረሻ አሁን ላይ ምን ይሰማሃል? ወደፊትስ ምን ታስባለህ? ምክንያቱም ይሄ ሳይኮሎጂካሊም ትንሽ ችግርም ሊፈጥርበት ስለሚችል እኛም ከጎን ስላለን ምንድን ነው የሚሰማ? ስለ ወደፊት ምን ታስባለህ? እሱ ነገር ንገረኝና እንቋጨው። እሺ፣ በመጀመሪያ እድሉን ስለሰጠኝ አመሰግናለሁ። አሁን ከምንም በላይ አይምሮዬ ውስጥ እየተመላለሰ ያለው የጤኔ ጉዳይ ብቻ ነው። እኔ ጸበል በመሆንበት ታይም ይሄ ቤቱን ለማስመለስ ምናምን የምታደርጉት ጥረት ምናምን እንዳለው ነው። ግን እኔ ከዚህ በላይ ከመሬት ይልቅ ከአካውንት ገንዘብ ይልቅ ጤና ምን አይነት ዋጋ እንዳለው ነው የገባኝ። በፊት ስራ ያለው ቤተክርስቲያን አልሄድም፣ እንዲህ ጸበሎችም እንትን አይደለም ስለ በሃይማኖቱ ጠንካራ ማለባር ሰው ነበርኩና ምንም ቢኖር ጤና ሲኖርህ አቅም ሲኖርህ ነው ልበላ የምችለውና ከምንም በላይ ጤና ይቀድማል። እና አሁን ላይ ያሰብኩኝ ቢሆንልኝም ብዬ ፈጣሪን በደንብ በምስክርነት እዛው አውደ ምሕረት ላይ ቆሜ ልመሰክር የምችለው ኦልሞስት አሁን አባ 1 ወር ሱቤ ሰጥተውኛል። እዛው ጸበል ቦታ 1 ወር ሱቤ ልገባ ነው። ከዛ በኋላ ነው እንግዲህ ልንገናኝ የምንችለው እና ያን 1 ወር በሱቤ በጸሎት እየተጠመቅኩ አሳልፋለሁ። ሙሉ ጤነኛውኛ አይምሮዬም ተስተካክሎልኝ እንደምወጣ
በጣም እርግጠኛ ነኝ። አሁን እድሜም እየሄደ ነው። እውነት ለመናገር ልጅ መውለድ ነበረብኝ። አግብቼ ትዳር መስርቻለሁ። ልጅ መተካት ነበረብኝና ብዙ ነገር ነው ጭልም ያለው። እውነት ለመናገር አሁን ሴትስ ቀርባለሁ ወይ የሚለው ነገር በጣም ሳይኮሎጂን በጣም ነው የተጎዳሁት። ግን እግዚአብሔር ይመስገን ስለሁሉ እና እንደ አዲስ ጎጆም ፋሚሊዎች በጣም አመሰግናለሁ። ስለ ቪዲዮ ስታሳየኝ የነበራችሁ ርብርብ ጉዳዩን አልተውኩም። ያ ቤት ውስጥ ስታደርግብኝ የነበረውን ነገር በቃ ሐሳቡን አምጥተህ ራሱ ድብቅ ካሜራ አስቀምጠ ቀርጸ ምናምን ተመካክራችሁ እንደ አዲስ ጎጆ ይሄን ማደርጋችሁ አታቀኝም። ይሄን ነገር ጠርጥረ በቃ ጓደኛዬ ነው ብለህ አቅርበው እንደሚለው ብለህ ይሄን ማድረግ እኔ እንጃ እኔ በጣም አይዞ ከምንም በላይ ማመስገን ያለብህ እንግዲህ ያው ከለማ ጋር አውርተናል። ለማ ማለት እንግዲህ ይሄ 2 ሚሊዮን ብሩን ትራንስፈር ያደረገል የስራ ባልደረባ ነውና እሱ ነው መጀመሪያ ወደ አንተ እንድንመጣ ያደረገን የተወሰኑ ፍንጮችም እንድናገኝ ያደረገንና እንግዲህ በእግዚአብሔር ፍቃድ ለማ ማግዞናል። የአዲስ ጎጆም ዩቲዩብ ቻናል ቤተሰቦች እንዲሁም ደግሞ ክሩዎች እጅግ በጣም ቆንጆ የሆነ ትብብር አድርገናል በዚህ ቪዲዮ እውነት ለመናገር ማለት ነውና እዚህ ስለደረስክ በጣም ደስ ብሎናል። ስለተፈጠረው ነገር ሁሉ እግዚአብሔር ይመስገን ነው የምለው። ውድ አዲስ ጎጆ ቤተሰቦች እንግዲህ በሚቀጥለው እንግዲህ እግዚአብሔር ፈቅዶ ሱባኤን ጨርሰ በድጋሚ በደስታ እግዚአብሔር የምናመሰግንበት ላንተም በወደፊት ህይወትህ መልካም የሆኑ ነገሮችን የምታፈራበት ዘመን እንደሚሆን ተስፋ አደርጋለሁ። በመጨረሻም እንግዲህ ቤተሰቦቼ እስከዛሬ ድረስ ስለነበራችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ቀረ የምትለው መናገር የምፈልገው ሀሳብ ካለ እሱ ንገረኝና እንቋጭ። እሺ አመሰግናለሁ። ኦልሞስት እኔ ህይወት ላይ እኔ እዚህ ለመቆሜ ከፈጣሪ ቀጥሎ ሁሉም የኢትዮጵያ ህዝብ ነው። ሀገር ውስጥም ከሀገር ውጭም ያለ ህዝብ ነው ለዚህ እንድቆም ያደረገኝ እና በዚሁ በቃ በአዲስ ጎጆ ስም ሁላችሁም እዚሁ ባላችሁበት ስም በጣም እጅግ በጣም አመሰግናለሁ ማለት ፈልጋለሁ። እውነት በሙሉ ጤንነት ተመልሼ ራሴን ችዬ ወደ ስሬ ተመልሼ እናንተን የኢትዮጵያን ህዝብ ለማገልገል በመድረኩም ፊት ቆሜ ለፈጣሪ ለመመስከር ህይወቴን ለማስተካከል ከዚህ በኋላ የተሳካ አይነት ህይወት ለመኖር ለራሴም ለእናንተም ቃል መግባት ፈልጋለሁ። ይሄ ነገር ደረሰብኝ፣ ይሄ ነገር ሀፕን አደረገብኝ ብዬ ራሴን ልጎዳ ወይ ራሴን ወደ ኋላ ላስቀር አልፈልግም። ትምህርት ነው የሆነኝና አንተንም እኔ እንጃ እኔ ስላንተ ሳውራ በጣም ቃል የለኝም። እኔ እንጃ እንዴት ነው አንዳንዴ ይሄ መኪናም ሰተኸው ቤትም ሰተኸው ገንዘብም ሰተኸው ምንም አድርገለት የሆነ ስሜቱን ማቀርጽለት ሰው አለና እኔ እንጃ እኔ እንባ ነው የሚቀድመኝ በቃ ስላንተ። አዲስ ጎጆንም ይበልጥ አንተንም ለማንም ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄን ነገርም ላደረጉብኝ ለሚሚዬም ለዘመድ ላለችውም ሰው እግዚአብሔር ልቦና ይስጣቸው፣ እንደኔ ወደ ቤቱ ይመልሳቸው ማለት ፈልጋለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በይቅርታ ለታጀቡ ልብም እውነት ክብር አለኝ። ውድ አዲስ ጎጆ ቤተሰቦች እንግዲህ ፕሮግራማችን እንደተከታተላችሁት ነው። እሱም እንግዲህ ተሽሎት ሁሉ ነገር አልፎ እዚህ ቀን ላይ ደርሰናልና እግዚአብሔር እናመሰግናለን። ከምንም በላይ ደግሞ እሱ ላይ ጉዳት ያደረሱበት ሚስቱ ሚሚ እንዲሁም ደግሞ አሸናፊ ጋም ያለው ነገር እንግዲህ አይታችሁታል። አሸናፊ በተቻለው መጠን እንግዲህ የጠፋውን ንብረት ካሳም እንዲሆን ገንዘብም ልካለው ብሎ ኦልሞስት ልኮልኛል። አሁን ወደ አንተ ገንዘብ ትራንስፈር እናደርጋለን። የጠፋውን ነገር ለመካስ ሞክረናል። ያለፈው ነገር አልፎ ነገ ደግሞ በአዲስ ነገር እንደምንገናኝ ተስፋ አደርጋለሁ። ውድ አዲስ ጎጆ ቤተሰቦች ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ከፕሮግራሙ ጋር እኔ ሳሚ ነበርኩኝ። መልካም ሳምንት። እንግዲህ ውድ አዲስ ጎጆ ቤተሰቦች እንደተመለከታችሁት ነው። በጣም ብዙ ነገሮች ተፈጠሩ መሀል ላይ። ሁሉም እንግዲህ ህሊና ወቅሶት የጠፋው ጠፍቶ የተገኙ ነገሮችም አሉ። ከዚህ በኋላ ደግሞ አቶ ገረመው ሙሉ በሙሉ ተለውጦ ተሽሎ ወደ ስራ ተመልሶ አዲስ ህይወት ጀምሮ በአካል አግኝተን ድጋሚ የምናቀርብ ይሆናል። አቶ አሸናፊም እንዲሁም ባለቤቱ ወይም ደግሞ ወይዘሮ ሚሚም ጨምሮ ያሉት ነገሮች ሁሉ ሰምተን አይተናል።
ወደ እናንተ ለማድረስ ሞክረናል። እንግዲህ አዲስ ጎጆ ቤተሰቦች የአቶ ገረመውና ወይዘሮ ሚሚ ታሪክ እዚህ ላይ እንግዲህ አብቅቷል ማለት እንችላለን። አዲስ ነገር ካለ በህይወታቸው ውስጥ የገጠማቸው ነገር ካለ የሚያካፍሉ ነገር ካለ ወደ እናንተ ይዘን እንመጣለን ማለት። ፕሮግራማችንን ስለተከታተላችሁ ከልብ አመሰግናለሁ። ከፕሮግራሙ ጋር እኔ ሳሚ ነበርኩኝ። መልካም ቆይታ።